ድረስ እኮ ያደረሰው የሱ ሪሌሽን ነው አይደለ? ነው አይደለም? ለምን እንካካዳለን? በእንደዚህ አይነት ልክ እንዴ? ምንም ቢሆን እኮ እሺ ዛሬ ነው አይደለ? ማለት ልጁ የተፈጠረው ዛሬ ነው እንጂ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ? ማንም የፈለገች ሴት መታ ላይ አፋን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማው ይመስልካል? እዩ አንቺ ደግሞ የተረዳሽ ነገር እሱ ያለው ላንቺ ያለው ፍቅር አይደለም ማንም ቢመጣ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ሩታ በቤቷ መጣ የተናገረቻቸው አንዳንድ ነገሮች አሉ። እንዲሁም ደግሞ አክስቷም በነገራችን ላይ ሳሉ በቃ ምንም ሊቶኛ አልቻለም። ቤተሰብ አክስቷም የተናገረችው ነገር አለ፣ በኮሜንትም ሀሳቦች አሉና እኔ ሩታ የተናገረችው ነገር ሁሉም ትክክል ነው ብዬ ነው ማምነው። ምክንያቱም አብርሽ ህፃን ልጅ አይደለም። ብዙ ከዚህ በፊት ብዙ ሴቶች መጥተው ቢሄዱም እንኳን እሷም ደግሞ ያው ወንድ አንጥታለች። ያ ምንም አይደለም። በዚህ ልክ ግን አይደለም። እሱም ወንድ ቢያመጣ እሷም ሴት ብታመጣ ሁሉም ከዚህ በፊት የመጡት በዚህ ልክ አይደለም። የዚች ለየት ያለና እሱም ሆነ እሷ የሚያደርጉት ነገር ትክክልና ጥሩ አይደለም። በቃ እውነቱን ስንነጋገር ማለት ነው። ሲቀጥል ደግሞ አሁን ላይ እቺኛዋን ጋለሞታ እንዲህ እንድትሆን ያደረጋት ራሱ አብርሽ ነው። ምክንያቱም የፍቅር ጥያቄ ማቅረቧ ምናምን አይደለም። አሁን ሩታን ልቧን የሰበረው ከመጀመሪያው ጀምሮ ስታረግ የነበረችው ነገር ነው። ኦኬ እንደዛ ስትልሰው እንደ ውሻ ስትተሻሸው ምን ስትለው እሱ ዞር በይ ይሄ ተገቢ አይደለም ማለት ይችላል። ማነች እሷ? ማነች እሱ ልትነካካው የምችለው? እሱ ልስመው የምችለው ማነሽ ማለት ነበረበት። ኦኬ እሱ ነው እንጂ ሩታ አይደለችም። እዚህ ጋር እሱ ልታስከብረው የምችለው ራሱን አስከብሮ ነው። ወንድ ነው፣ አባወራ ነው። ቤቱን ይዞ ሰብስቦ እሱ ነው ማስከበር ያለበት እንጂ ሩታ አይደለችም። እዚህ ጋር እሱ ሳያከብራት ሌሎች እንዲያከብራትን መጠበቅ የለበትም። ሌላው አክስቷ የሚመሩለት እነሱ ከሆኑ ብላለች። እኔ ላናግረው ብላለች። ግን እሱ ምንም ብታናግሪውም ጆሮ ዳባ ልበስ ብሎ ነው እዚህ ጋር እንትን እያለ ያለው። ቅድም ደግሞ እነዛ የማይረቡ ተሰብስበው አብርሽ ሩታ የሆነ ነገር ሆናለች ብለው ሲሯሯጡ የውሸት ቀድዳቸው ማለት ነው። አስቡት እንግዲህ ሩታ ያለችው ቡታጅራ ነው። ምንም የማይገናኝ ስራ ነው የምትሰሩት አንዳንዶቻችሁ ማለት ነው፣ በዙሪያቸው ያላችሁላ። ስለዚህ ሁልጊዜ ከሩታ የሆነ ነገር መጠበቅ የለባችሁም። በቃ ትክክለኛ ነገር ነው እሱ ያደረገችው። ማንኛውም ሴት የሚሰማትን ነገር ነው። እኔም ብሆን ባሌ እንደዛ ቢያደርግ እተወዋለሁ ወይ እለቀዋለሁ ወይ ዝም እላለሁ ወይ ብላችሁ አስቡ። ዝም ብላችሁ አንቺ ተጨቃጫቂ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እንዴ? ምን ጉድ ናችሁ? ወይ ሩታይ በቃሽ። አብርሽ የሚስተካከል ሰው አይደለም። እሱ እዛው ይንዘላዘል። የሆነ ዘልዛለ ጥፋቱን ማመን እንኳን አይፈልግም። የሆነ ዱዝ ነገር ነው እኮ። እኔ የምለው የቡታጅራ ወንዶች የሰው ትዳር መበጥበጥ ነው አላማችሁ፣ ግን ህይወት የላችሁም የምትሉ ህይወትማ ምን አላቸው? የሰው ህይወት ነው የሚያማስሉት እንጂ የኔ ስትሩት ታዬ። እሺ ሌላ ምን አለ? ኮሜንት ሩታ ትክክል፣ እትየዋ ትክክል፣ የሚስደብራትን ነገር ትክክል ናት ብላ ያው ሲጀመር የማይመቻትን ነገር እሷም አይደለም እሷ ኦዲየንስ ደብሮት ነው ይሄ ሁሉ ሰው ኦዲየንስ እየተቃወመ ያለው እዚህ ጋር ማለት ነው እንዴ፣ ደብሮት ነው። ስለዚህ እሷ ደግሞ ከዚህ በላይ ነው የሚደብራት። እኔ ባሌ ቢሆን አሁን አብርሽ በዚህ ልክ አልታገስም። ለምን ዋሻችኋለሁ? አይኔ የይዛ ደሙስ ሲጀመር የራቁቷን እየመጣች እንዴ! ተው እንጂ ይሄ ሁሉ ወንድ መካከል እንዴ! ሰው እኮ ወንድ ልጅ እኮ በአይኑ ነው የሚሳሳተው። ምን ሆናችሁ ነው? ሩታ ትክክል ናት። ጥፋተኛው አብርሽ ነው። ሁሌ ከሴት ስር አይጠፋም። ጭራሽ ሱስ እኮ ነው የሆነበት። አንድ ሰው ትዳር ውስጥ የሚገባው ረጋ ብሎ በትዳሩ የሚጸና ልጅ ሁሌ የሴት ቅጥል ያያል። ከሩታ አጠገብ ይራቅ። ሁሉም አስመሳይ ነው። ሩታ ብቻ ተመልካች ናት። ግን እንዲህ ስብርብር ማድረግ ጥሩ ነው። ብቻ አብርሽ ራሱ አስመሳይ ነው። ሩታ የኔ ቆንጆ በቃ ይቅር ተባባሉ ውዴ። እንደ ቀላል እኮ አይደለም ይቅር መባባል። እሱ አሁን ጉዞ ጀምሯል ተባለ አይደለ? እንዴት ነው እንደ ቀላል ከዛች ጋር ሳይላቀቅ
ራስቡ ወገና ሩታዬ የኔ ቆንጆ በቀይ ቅር ተባሉ። በእናትሽ ጥላቶችሽን አቃጥሊያቸው። አቤልን፣ ብሩክን፣ ሄርሜላን ከቤታቸው አስወጣቸውና ህይወታችሁን ኑሩ። እሱ እኮ ሲረዳት ነው ሩታ እኮ ይሄን የምታረገው እኮ እሱ ሲረዳት ነው። በቃ ይሄ ነገር ፍላጎት ሲኖረው ነው። እሱ ፍላጎቱ እንደምታዩት ነው። ጭራሽ ተጃጅሏል። አሁንማ አይፈጣይ ሩታ ድራማው ይበቃቸዋል። ሰው ተሰለቻቸ። በቃ ሩታዬ አሁን እኮ ጨዋታው እኮ ምንም ድራማ ቢሆንም እንኳን እንደዚህ አይን ያወጣ በቃ የሚያስጠላ ነው ጨዋታው የሚያስጠላ ነው። ይሄ ምንም ድራማ ሊሆን አይችልም። ሲጀመር የዚህ ሴቷ ስራ ድራማ ሊሆን አይችልም። ውዶች የኔ ማውራት አልቻልኩም ዛሬ። ጌታ ሆይ ድረስ በጣም ደግሞ ዛሬ ይዞኛል። ወይ ሩታ የኔ ጀግና ልሄድ ያለን ልሞት ያለ መድኃኒት የለውምና ልሄድ ካሰበ ጥርግ ይበል። ከዚህ ሁሉ ጭቅጭቅ መለየት ይሻላል። ሩታዬ እስከ ልጇ ሰላም ትሁን ብቻ። ማረም ሲበዛ ይመራላል ያገሬ ሰው። የሰው ልጅ እኮ ታግሱ ይሰለችዋል። የምን ለሩታ ይበቃሻል። ለአብርሽም የሚስተካከል ሰው አይደለም ማለት እኔ እንደዚህ በትዳር ላይ ያለ ትዕግስት ሴቶች ቢኖራቸው ማለት ነው ሀገራችን ጉላ እንዴት እንደምትወሩታና አብርሽ መቼም አይለዩም። በደስታ ይኖራሉ ከልጃቸው ጋር። ማራቸው የገቡት ሰገጪዎች ይውጡ። እንዴት ወጣው ውዴ፣ እንዴት ወጣው እነሱ። ሰውዬ ክብር አትበል። እሱ መቼ አክብሯት ወራዳ ሁላ። ሩታዬ ለክብርሽ እስከ ጥግ መሄድ አለብሽ የኔ ነበር። አሁን ስጠነክሪና ሲመቻት አዘናችሁላት። ውዶቼ እየታገለኝ ስለሆነ ይቅር በሉኝ። የወሬ ጥማቴ ነው ወደ እናንተ ያስመጣኝ። ሩታዬ የኔ ቆንጆ በቃ ይቅር ተባባሉ። እናንተ እኔ የምትገርሙኝ ነገር አንድ ሰዎች ማለት ነው ይቅር ተባባሉ የምትሉት ነገር እንዴ ምን ሆናችሁ ነው እንዴ? እንዴት ነው ይቅርታ? እንደዚህ ሩታ እነዚህ ገደኞች ከነሱ ህይወት አቤላ፣ ብሩክ፣ ሄርሜላ ከነሱ ህይወት ይውጡ። ማንኛውም እዚህ ውስጥ በዙሪያቸው ያሉ በሙሉ ሩታ አይረቡም ጭራሽ። ሩታ ምክንያት እኮ የሚወድሽ ማለም ሰላማዊ ተራሶ ደስ ያለችኝ አብርሽ በላይ አባትና እናት መድኃኒዓለም አለ እና ሰው ምን ይሰራል? ሰው እኮ ማለት ነው የሆነ ያላችሁን ነገር አይጨምርም አይቀንስ። ልጁ አይወድም ለማስመሰል ነው እንጂ ልጁን ከወደደ እንደ ባለትዳር አርፎ አይቀመጥም። ልጁንና ሚስቱን ጥሎ ከሌላ ሴት ጋር ለምን ይላላሳል እኮ። እሱ አልጋ ላይ ባለትዳር አልጋ ላይ ተቀምጣ ስትለጣጠፍ እዩ። ወንድ ልጅ ክብር ይወዳል እናውቃለን፣ ግን ሳያከብር መከበር ልክ ነው ትላለህ። በማንም ሴተኛ ዳሪ ሲሰደባት አክብሯት ነው። እህትም ላይ የማይደረግ ነገር ሌላ ሰው ላይ ሲደርስ ደስ ይልሃል? ነውረኛ እኮ ውዴ። አሁን የሱ እህት ብትሆን የሷ ባል ለምሳሌ አሁን አንተ እዩ ተብዬው አልጫ ማለት ነው እንደዚህ ወደ የምታመላልሰው ሰውዬ ማለት ነው ያንተ እህት ብትሆን የአብርሽ ሚስት ማለት ነው እንደዚህ ሲያረጋ ብታይ ዝም ነው የምትለው? ወደሱ ነው የምታደለው? አየህ እህት ስላልሆነች ነው እሷ እንደዚህ ያረከው ማለት ነው። ስለዚህ ይሄ ፌር አይደለም። ገባ? አርጉ ምርጥ እህት ዩቲዩብ ክፈቺ። ሩታዬ 1/4 በግዴታ ከሷ ጋር እንዲሆን እያስገደዱት ናቸው። ለምን ያስገዱታል? እሱ ህፃን ነው ወይ እናንተ አትረዱም እንደ መጀመሪያ ሩታ ናት ወንድ ማንጣት የጀመረችው። ግን ሩታ እየወደደች ለምን ትነቀዋለች? ወንድ ልጅ ክብር ይወዳል። ሩታ የሰው ወሬ ትወዳለች አሉ እያለች እንጂ አብርሽ በፍቅር ብትይዘው እግሯን እያጠበ ይዟትም አይተናል። ኧረ እባክሽ እሺ ባልን መምታቷ አታደንቂያት። ሩታ ለኛ ናት በጣም ይከራታል። ባልክ ትዳር ይሆንም ይልሽ። አሁን እያወራን ያለ ነው ወንድ ልጅ እልል ሊኖርባት ይችላል። ልጅ አታጠፋም አይደለም፣ ሰው ነች ታጠፋለች። ግን ደግሞ እሷን የሚቀጣት በሽርሙጥና ወይም ደግሞ እቺን ጋለሞታ ይዞ በመምጣት አይደለም ነው እያልኩሽ ያለው። ከዛም በመለጠፍ አይደለም ነው። ጥፋት ካጠፋ ቁጭ ብሎ በመነጋገር በጥፊ መታችሁ ማለት ሌላ ሴት አምጣ ማለት አይደለም። ገባሽ? ይሄ ነው ጨዋታው። የሰው ልጅ ሆኖ እኮ የማያጠፋ የለም። አታጠፋም አይደለም፣ አላጠፋችም አይደለም። ግን ደግሞ አሁን እየሆነ ያለው ነገር ትክክል አይደለም። በቃ እንደ አንድ ባለትዳር እያደረገው አይደለም ነው። ለማንኛውም ቤተሰቦች ላይክ፣ ሰብስክራይብ አድርጉ። ከዚህ በላይ ማውራት አልችልም። በጣም አረዘምኩት። እያፈነኝ በግድ ነው ያወራኋቸው። እወዳችኋለሁ። መልካም ጊዜ። ቻው ቻው።